የወንጌል አማኞችም ይሰብካሉ። አንዳንድ ጊዜ ራሱ በጣም በሚገርም ሁኔታ በተለይ ሰው ሲሞት በኦርቶዶክስም ያው እኛ ታች ያለው ማህበራዊ ህይወታችን የተሳሰረ ነው እና በቀብር ሰዓት ይሰብካሉ። ለንስሐ ያብቃን ብለው ራሱ በጣም አንዳንዱ ንጹሕ ወንጌልን ሁሉ ይሰብካሉ። እና በተለይ እንደ ክርስቲያን ይሄ ነገር ለምን አስከፋ እንዳልክ ጋር ያለ የጥላቻ ነው ወይስ እውነት አዲስ ነገር ሆኖ ነው? አስዬ በጣም ያው ፕሮቴስታንቱም ነው በከፊል እየተቃወመ ያለው። ኦርቶዶክስም ባይዘወይ ልጁ ፕሮቴስታንት ነው እንጂ ሃይማኖት ሜንሽን አላረግም፣ ግን በደንብ ይሰበካል። በእኛም ከቀብር በፊት ሰው ጥልቅ ሐዘን ላይ ያለ እስኪ ቻል አድርጉት ተብሎ ይሰበካል። በኦርቶዶክስም በእውነት ይሰበካል። ምናልባት ጥያቄው ግን ምንድን ነው? ለምን? እኔ አንዳንድ ጊዜ የሚነሳበት ሞቲቭ ይመስለኛል ችግሩ እንጂ ብዙ እኔ አዲስ ነገር ነው ብዬ በጣምም የሚደንቅ ነገር ነው ብዬም አላስብም። ደግሞ ማንም እምነቱን ዊሽ ማድረግ አለበት። ለሟች በተለይ የኔን እምነት ቢያምን ኖሮ ማይል አለ ወይ? ከእስልምናውም ከኦርቶዶክስም ከየትኛውም ቤተ እምነት እንደዛ ካላለ ደግሞ እምነቱን ለይምሰል ነው የሚኖረው ማለት ነው። እና የተሳሳተ ነው ብለን እምነቱን ሌሎች ቤተ እምነቶች አንዱ ቤተ እምነት የተሳሳተ ነው ማለት ሌላ ነው። ግን የሚያምንበትን ሰው በቃ አምኛለሁ የሚለውን ያድነኛል የሚለውን የመመስከር ግን ግዴታ አለበት የየትኛውን ቤተ እምነት። በየት በኩል ስትሉ ደግሞ በማንኛውም ሁኔታ አሁን ደግሞ እንዴት ሀዘኑ እንዴት ለቅሶ ላይ እያሉ ለቅሶ ላይ ሀዘን ላይ እስቲ ዝም በሉ እየተባለ በእኛም እንኳን አንዳንድ ጀግኖች በእርግጥ ባላቸው ሞቶ ልጃቸው ሞቶ ይሰብከዋሉ። በጣም ጸጋ ይበዛላቸው። እስቲ ዝም በሉ እየተባለ ያውም የመጨረሻ ስርዓተ ቀብር ላይ ይሰበካል። እንዲህ ምንድን ነው አዲስ ነገር? አልገባኝም፣ በጣም አልገባኝም። እኔ ያው ችግሩ ሞቲቭ ላይ ስለሆነ ነው። ቶሎም ብሎ ደግሞ አፕላይ ማድረግ ወደኛ ለምንስ ኦርቶዶክስ እኛ ነካ ብላ ስታምናለች? ኦርቶዶክስ በሀዘን ላይ መድኃኔዓለም ክርስቶስ አዳይ መሆኑን ብዙ ጊዜ ሲሰበክ አልሰማንም። እንደው በቃም ለቅሶ ላይ ለቅሶ ሀዘን ላይ እና እኔ ምንም ይሄ ከጥላቻ ወይ ከሆነ ሞቲቭ ያው ይሄ የቲክቶክ ነገር ሁሉን ነገር እንደው መሰነጣጠቅ ስለሚወድ ሞቲቭ ነው በእውነት እንጂ ምንም አዲስ ነገር የለም። ያ እንዴ እንዳልሽው እኮ እኛ እኮ ኦርቶዶክሶች ጋር እኮ ሄደን እንቀብራለን እኮ እንደ ቤተሰቦቻችን ናቸው። እና እኛ ጋር ሚካኤል ነው በብዛት የሚቀበረው፣ እዛ ቁጭ ብለን ቄሱ ሰብከው ማለት ካህኑ ማለት ነው ሰብከው ምን ብለው እንዳልሽው ለንስሐ ያብቃችሁ ተመለሱ ብለው መንገዳችሁን አስተካክሉ ብለው እዛው ኦርቶዶክስ ውስጥ ማለት ነው። እኛም እዛ ቁጭ ብለን ማለት እኛ ጋም ሰው ሲሞት እንደዛ። ሌላው አሁን ደጋግሞ ሀና የጠየቀችው ጥያቄ በትክክል መልስ የኛም ጥያቄ ነው። መለስኩኝ እኮ የመለስኩት ምንድን ነው? እናንተ ኑ በብርሃኑ ትሉን የለ ወይ አልኩኝ እኮ። ካሁን በኋላ እንዳትደግሞ 10 ጊዜ ስለጻፍከው ማለት ነው። ኑ ወደ ብርሃኑ የምትሉን እናንተ በጨለማ ውስጥ ናችሁ ብላችሁን አይደል እንዴ? አልዳናችሁም ብላችሁን አይደል እንዴ? እናንተ እኮ ኢየሱስ ብቻ ክርስቶስ ብቻ የምንለውን ይኸውና ያጋንንት ነው ብላችሁ እኮ የምትሉ ናችሁ እኮ እንዴ። ይኸው ላሰማችሁ እንትና የሚለውን ማለት ነው። ልደት እንዴ ምን ነክቷችሁ ነው? እና ታዲያ ኑ ብንል ታዲያ ምንድን ነው የሚያስከፋው እንዴ? ለእናንተ ብቻ ነው የተፈቀደው ኑ ማለት እንዴ? አሁንም ኢየሱስ ክርስቶስ ጌታ ነው፣ ኑ መዳን በኢየሱስ ክርስቶስ ብቻ ነው እንላለን። አሁንም ቢሆን ማለት ነው። ምክንያቱም እናንተ ጋር ልደት የሚያስተምረው በክርስቶስ ብቻ ያጋንንት ነው ብሎ ነው። ቆይ ላሰማችሁ ልፈልገውና ማለት ነው። ደግሞ በእናንተ ብሶ ማ
እንዴት እንዲህማ አይሆንም እንዴ? እንዴ ልደት እንደዛ ነው ያለው። አሁን መቼ ዕለት ነው ከአማን ጋር ያወራውን አይቼ ማለት ነው። የሚገርመው እንግባ ዲቤት ተባብለው ከዛ አማን እሱ ጋር ገብቶ እንትኖቹ ሶላዎቹ ያጋንንት ናቸው ይለዋል። ከዛ ኦኬ እሺ ያጋንንት ነው ካልክ በክርስቶስ ቢለውን እንግባ ይለዋል ማለት ነው። እስኪ እሱን ፈልጉልኝ፣ አጣሁትኝ። የታለ? እዚህ ላይ ነበር። አቤት እኔ እኮ እንደው ዶክመንት መያዝ እንደ ሁል ጊዜውም አላገኘሁትም። እዚህ ጋር ያደረኩት መስሎ ነበረ እና እኛኑ በብርሃኑ ተመላለሱ የምትሉን በብርሃን ስላልሄድን አይደለ? እናንተ ኑ ታዲያ ብንላችሁ ለምንድን ነው የሚከፋችሁ? አሁን መልስ ያገኘ ይመስለኛል። አሁን ለምሳሌ በያ የምትባለው ልጅ 5 ሰው ላይ አጋንንት ነው። ትክክል። በክርስቶስ ብቻ ነው የሚዳነው ማለት አጋንንት ነው። ክብር ለእግዚአብሔር ብቻ። አያችሁ፣ አሁን እናንተ ናችሁ ወደ ብርሃን መምጣት ያለባችሁ፣ እናንተ ናችሁ። ምክንያቱም ኢየሱስ ክርስቶስ ብቻውን አያድንም ብሎ ነው ይሄው እናንተን የሚያስተምረው የእናንተ አስተማሪ ማለት ነው። ኢየሱስ ክርስቶስ ብቻውን አያድንም። እግዚአብሔር ይገስጸውና ይሄንን ነው የምትከተሉት። እንግዲህ እናንተ ቆይ ላምጣላችሁ። ልብ አድርጉ። ዶክተሩ እንደዛ አሉ። ዶክተሩ ማዳኔ ክርስቶስ ነው ይላሉ። ያወቀ ነገር አስረግጠን መያዝም አለብን። ሌላ ሁለተኛ ሶስተኛ የለም። ስጋውን ቆርሶ የለም። ስጋውን ቆርሶ ደሙን አፍሶ ከመቃብር ወርዶ ከዛ ተነስቶ ያዳነ ክርስቶስ ብቻ ነው። ያው ክርስቶስ ብቻ ነው አሉ። ይሄ ደግሞ ሰባኪያችሁን ስሙት። አሁን የምዕመናን ጸሎት ለጳውሎስ መዳኑ ከጠቀመው ለመዳን ማንም አያስፈልገኝም የምትለው አንተ ማን ሆነ ነው? ለሰው ልጆች ድህነት ምስክር ሆኖ የተንከራተተ ለሱ እንኳ የምዕመናን ጸሎት ለመዳኑ ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? አየኸው ይላል። አየኸው ይሄ አጋንንታዊ ትምህርት፣ አየኸው ይሄ አጋንንታዊ ትምህርት። ዶክተሩ ምን አሉ? ክርስቶስ ብቻ ነው የሞተልን የተሰቃየልን አሉ። እሳቸው እውነታቸው ነው። ክርስቶስ ብቻ ነው አሉ። ይሄ ሰባኪያችሁ ግን ማን ሆነ ነው? ክርስቶስ ብቻ ነው የሚያድነው የምትለው። ኑ ወደ ብርሃኑ፣ ኑ ወደ ብርሃኑ። ኦርቶዶክሳውያን ኑ ወደ ብርሃኑ። አንተ ቤተሰብ ስለሆንክ ና። ጨዋ ልጆች ትገባላችሁ፣ የምትሳደቡ አትገቡም። አይቻልም። እዚህ ያው ያውቃሉ፣ ምንቴ ያውቃሉ የጨዋ ቤት እንደሆነ ማለት ነው። ታብታብ ይደረግ፣ ቅዱሳን ታብታብ ይደረግ፣ ሼር ይደረግ። እንግዲህ ለመዳኔ ክርስቶስ ብቻ በቂ ነው ብለህ የምትለው አንተ ማን ሆነ ነው ይላል ጌታ ኢየሱስ። እኚህ ዶክተሩ ግን እውነተኛው የክርስቶስ የቤተክርስቲያኒቱ አስተማሪ ግን ያልሰማ ካለ ይስማል። እሺ ምን ትላለሽ? አሹ ሰላም አመሸ። እኛ ጋር ያገና አድርነው ሰላም አድርነው ፖለቲካ ካልሰሩብን ጌታ ኢየሱስ። አሹ ግን ከርዕሱ ርቄድክ ከርዕሱ ሌላ ፋይል ከፈትክ። አሁን ምን መሰለህ ርዕሱ ይሄው ነው። ቤዚክ ወሬያችን እንዳልክ በጻፈው ነው። አንቺ እንዳለችው እኮ አልሰማኝም ማለት እየመለስክ ያለሁትኝ ይኸውልህ። ቆይ አንተ ነው የምትሄደው። ሀና የመለሰች የተናገረችው የእኛም ጥያቄ ነው
ይመለስ አለ። ለሐና መልሼ ነበር እና ሐና እነሱ ቤት ኦርቶዶክሶች ቤት ጌታ የለም ያስብላል ብለው ይሉናል በዚህ ምክንያት አለች። አዎ እነሱ ቤት እኮ ኑ በብርሃኑ ትሉን የለ ወይ? እኛ ኑ በብርሃኑ ትሉን አላችሁ። እናንተ መብት ኖሯችሁ እኛ ኑ በብርሃኑ ማንልበት ታዲያ ምክንያቱ ምንድን ነው? ድናችኋል ብላችሁ ስላላሰባችሁ ኑ ወደ ብርሃኑ ትሉናላችሁ። እኛም ደግሞ እኛ የበራልን ነገር እናንተ ጋር የለም ብለን ስለምናስብ ይሄው እየደከመንም እንደምታውቀው እዚህ ቁጭ ብለን ኑ ወደ ብርሃኑ እያለ ነው እያልኩ ነው። ሂድ ቀጥላ። ገባኝ እኮ አሹ ስለ እሱ አይደለም ብለህ ቅድም እንዳልክ ስለ ጻፉ ተነሳ። ይሄ እኛም አንዲቷ እውነተኛዋ ቤተክርስቲያን ኦርቶዶክስ ነን እናስባለን። ሌላውም እንደዛው ነው። ስለ ስብከቱ ሳይሆን እኛ ስለ ታይሚንጉ ነው። ለምሳሌ አያርግብኝና አንድ ቤተሰብ ሞቶብኝ ሀዘን ላይ ሆኜ ኢቨን ኢፍ ገና ሳልቀብር የሆነ ታዋቂ ሰው መጥቶ ያ ሰው ሳይድን ሞተ ምናምን ብሎ ኦኬ ያልዳንኩም ሰው ሊሆን ይችላለሁ እኮ እኔ በሰዋዊነት ሞተ ግን እኮ አላለም። ምምንትዬ ኖ ጌታን ሳይቀበል ጌታን ሳይቀበል ማለት ያሱ አልዳንም ማለት ጌታ ያልተቀበለ ሰው እኮ አልዳንም። በቃ እኮ አይደለም ስለሱ ስፔሲፊክ እንደዚህ እሱ ያለው የእኔ ሀሳብ እያሰብኩ ያለሁት አሁን አንዴ ላውራ ተፈጸመ። ቆይ እሱ ያንብበው፣ ይሄውልህ አንብበው እና አንተ ሀሳብ ስጥ እኮ ስላነበብኩት ነው በደንብ። አሁን መጨረሻ ላይ ኢየሱስን ሳትቀበሉ እንዳትሞቱ። አሹ አንድ ጥያቄ ልጠይቅህ። ኢየሱስን ያልተቀበለ ሰው ድነዋል? አይ ቀጥታ መልስልኝ። ድነዋል? ኢየሱስን ያልተቀበለ ሰው አይድንም እንዴ? እሱን አይደል ምን አይድንማ። ደሆለት ይሄ ጽሁፍ የሆነ የሞተው ሰው ኢየሱስን ሳይቀበል ነው የሞተው። አሁን እኮ አይመራችን ክፍት አድርገን ማንበብ እንችላለን እኮ የሟች ቤተሰብ ልጁን ነፃነትን ነፍሱን ይማርና ልጁን ሳይቀብር ይህን ጽሁፍ መለጠፍ እኔ አይሮን ነው እንግዲህ እንዴት እንዳሰባቸው። እኔ አሁን ይህ ጽሁፍ እኮ ላለሞተ ሰው ይሄ ጽሁፍ ቢለጠፍ ምናምን ኢትስ ኦኬ። አንተም ለምሳሌ ዛሬ ጉዳይ የተነሳ እንጂ ነገ ይሄ ርዕስ ተነስቶ ይሰበካል አለ ጌታን ተቀበሉ ተብሎ ይሰበካል። ግን የሞተ ሰው አለ፣ የሟች ቤተሰቦች አሉ፣ ሀዘን ላይ ናቸው። ኢዝና ፌር አሹ እግዚአብሔርን ነው ብለህ አሁን ይሄ ስለ ኢየሱስ መሰበኩን ጠልተነው ሳይሆን የጽሁፉን ኮንቴንት በደንብ አድርጋችሁ ካነበባችሁ ከተረዳችሁት የሞተው ሰው ኢየሱስን ሳይቀበል ነው የሞተው ነው። ምንም ወደዚያ ይነበብ ከላይ ጀምሮ። ቆይ አንድ ምን ይላል? ቆይ አሁን ሰው ሲሞት ኢየሱስን አምኖ ነበር ብዬ መጠየቅ ጀምሬያለሁ። ይሄ የራሱ ኦፒኒየን ነው። ኢየሱስን አምኖ ነበር ወይ ይሄ ሰውዬ ሲሞት ብሎ ሁሉም ክርስቲያን ነው ባይዘው ይጠይቃል። ይሄንን የራሱን ኦፒኒየን ነው። እዚህ ላይ ምንም አታወጣለትም። ሁለተኛውን እንሂድ። በአጭር ዕድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ማን ያለው? ለፐብሊክ ነው እየተናገረ እየሰበከ ያለው። ማንንም ስፔሲፊክ ስለ ነፃነት ያወራው ነገር የለም። ከዛስ ምንድን ነው ያለው? ኢየሱስን ሳትቀበሉ እንዳትሞቱ። ዛት ሴት በቃ ጭራሽ ስለ ለቅሶው፣ ስለ ሐዘኑ፣ ስለምኑ የተናገረው ምንድን ነው? ቆይ አትግቡ። የተናገረው ነገር ኢየሱስ ክርስቶስን ሳትቀበሉ እንዳትሞቱ፣ ዘላለማችንን እናስተካክል። ይሄ የሚያስመርቅ ነው እንጂ የሚያስረግም አይደለም። ተባረክ የሚያስብል ነው። ለሁላችንም ነው የተናገረው። እንዴ እኛ በየትም ቦታ ክርስቲያኖች ቀብራችን ላይ እንኳን ጌታን ተቀበሉ የምንልነን። እናንተም ደግሞ አሁን ቀብራችሁ ላይ ወደ እግዚአብሔር ተመለሱ። ኢቭን አንዳንድ ጊዜ አንዳንድ ቦታ ነው ሂጄ ያለው ቀብር ብዙ ቦታ ከመናፍቃን ተጠበቁ ሁሉ ሊባል ይችላል። ስለዚህ ይህንን ሳይሆን እሱ ግን ያለው ስለ እምነት አይደለም የሰበከው። እኔ አስተያየቴ እንደዚህ ነው፣ ዘላለማችንን እናስተካክል ብሎ ክርስቶስን ላለ ኢቭን ሲጀመር ነፃነት ክርስቶስን አላመንም ያለው ማን ነው? ኢቭን ፖስቶቹን ካያችኋቸው ሚዲያ ላይ የሚያደርጋቸውን ነገር ካያችሁ አሁን ክርስቶስ ይሄ ነው እዚህ እምነት ውስጥ ነው ልል አይደለም። እኔ ግን ክርስቶስን አልተቀበለም ብሎ ማን ነው የተናገረው?
ስለዚህ ስለ ነፃነት አይደለም ያወራው፣ ጀነራሊ ነው የመከረን። ሁሉንም ሰው ነው ዘላለማችንን እናስተካክል ክርስቶስን እንመን ያለው እንጂ በፍጹም በዛ ኢንቴንሽን አይደለም የተናገረው። ምንቴ ሂድ የምንቴ ሰዓት ነው አይደል ነው እንግዲህ እንዴት እንደተረዳችሁት። ምንቴም ደግሞ አንተ አንብበ እያነበብ ካስረዳ ልክ እሱ እንዳለው አንተ እያነበብ እኮ ነው። እኔ ስላነበብኩት እኮ ነው። እንዴት ኢንቴንሽን ስለ እንዴት እንደተረዳችሁት አይሮን ነው። እኔ ኢንተርጅ ኢቭን ኢፍ ተወሽ ስለ መረዳታችን ተውና አሁን ይሄን አብራራው ስለ በዚህኛው ብንትን ብንከራከር ስለ ጽሁፉ ሌላ ታሪክ ውስጥ ስለ በጣም ላንግባባ እንችላለን። እኔ ይሄን የተረዳሁት ነው የምልህ። ግን በመጀመሪያው ሀሳብ ላይ እንትን ልበልላችሁና ይሄኛውን ነገር ታይሚንጉ ነው ወይ ይሄን ራሱ እኔ አሁን ቤሊ እንዳለው በህይወት ያለነውን ሰዎች ለመስበክ ነው የሚለው እኔ አይዋጥልኝ። አሁን ሟቹን ነው የሚናገረው አሽሙር ነው ብለን ለሟቹ አይሰማው ምን አይል እንትዬ ግን በሞተ ሰው ላይ እኮ እንደዛ እናደርግ ላይ ጥያቄ ያለኝ እኔ ጌታ ኢየሱስ አልዓዛር ሞቶ እምባውን አፈሰሰ የሚለውንም ቀን ሲሟገቱበት ነበር። ልክ ነው፣ እምባውን አፍስሷል። ከማርታ ጋር በሚያደርገው ንግግር በተለይ ዮሐንስ ምዕራፍ 11 ላይ እንግዲህ ያውም ተቀብሯል ሸቷል ብላ የምታስብበት ሰዓት ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። ሲላት አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ አለች ይላል። እንግዲህ ራሱ ክርስቶስ ኢየሱስ በሐዘን ስፍራ ራሱን እኛስ እሱ ነው ጌታ እሱ ነው አዳኝ የዘላለም እዛው እንግዲህ ማርታና ማርያም ቤተሰቦች ናቸው። በነገራችን ላይ ናና ፈውስልን ብለው የጠሩት ነው። ለዓላማው እርሱ የእግዚአብሔር ልጅ ይከብር ዘንድ ዘገየ። በአራተኛው ቀን መጣ። ዲል ያደረገው አሁንም የደህንነት ጉዳይ ላይ እንደውም ሄዶ ሮጦ አላስነሳው። መጀመሪያ ስለ ዘላለም ነው ያወራት። አሁን ከሞት መነሳቱን ሳይሆን የሚያምንብኝ ቢሞት እንኳን ለዘላለም ሕያው ይሆናል። ከዚህ ውጭ እንዳልክ ምን አለ? ለማንም አሁን ባይዘዌ የትም የቀብር ስፍራ እነሱም ሄደው ኤክስፒሪየንስ ያደረጉት ነው። ይሰበካል ይሄ እውነት። አስከሬን ቁጭ ብሎ አስከሬን ተቀብሮም ኢየሱስ ተናግሯል። ደግሞ ተሰሎንቄ ላይ እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው። የዘላለም ሕይወት ነው ኢየሱስ ማለት። ጌታ ኢየሱስን ሳትቀበሉ እንዳትሞቱ። ይሄኛው ሞት ቀላል ነው፣ አፈር ወደ አፈር መመለስ። ስለ ዘላለም እኮ ነው እያወራ ያለው። ኢየሱስ ያወራውን ነው ያወራ ያለው። እና ይሄን ወንጀል ነው ብሎ አንድ ሰው ክርስቲያን ነኝ ካለ እኔ በእውነት እንትኑን የበለጠበት ማለት ነው። ሴሪሞኒ በቃ እነሱን ማክበር አይደለም። በቀጣይ ከሰዓታት በኋላ ማን ደግሞ እንደሚሞት እኮ አይታወቅም። ቀጠሮ የለውም። ሞት ቀጠሮ የለውም። ከባድነቱ ለቀብር እየሄዱ ሰዎች በመኪና አደጋ ብዙ ጊዜ ሲያልቁ እናያለን። እና በአንድም በሌላም ዘላለምን ኢየሱስን መስበክ በጣም ይቅርታ አድርጉልኝ እንዳልክ ይሄንን ሰው አላለም። ስለሱ ደህንነትና አለመዳን የሚያውቀው ነገር የለም፣ የምናውቀውም ነገር የለም። ግን ምክንያቶችን ሁሉ ፈልጎ ኢየሱስ የዘላለም ሕይወት ከዘላለም ሞት እንደሚያድን እንደው የነፍስ አድን ስራ እንደሆነ እንደምናስብ ልታውቁ ይገባል። እና ደግሞም እኛ የእግዚአብሔርን ቃል እንታዘዛለን። የትም ጴንጤ ጋር ብትሄዱ በለቅሶ መጽሐፍ ቅዱስ ነው ይዞ የሚነሳው። ብዙ ሰው ጥርግ ብሎ እየሄደ ለምን እርስ በርሳችሁ በዚህ ቃል ተጽናኑ። እዛም አስከሬንም ጋር እቤቱም ውስጥ ይሄን ኤክስፒሪየንስ እናደርጋለን። ምናልባት ከዚህ በላይ የለንም መልእክት። እውነት ነው ደግሞ እንዳልክም ያለው በቃ ወደ ልቡ ተመልሷል። ጌታን የዘላለም ዋስትናውን ይዟል። እና የዘላለም ዋስትናውን መተንፈሱ እንደ ክርስቲያን ኦርቶዶክስን ብትሆኑ እኔ ምኑ ነው እንግዲህ ከዚህ በኋላ አስከሬን ቁጭ ብሎ ስብከት አሰሙ ማለት ነው በቄሶቻችሁ አይደለም? ሰምታችሁ ታውቃላችሁ ወይስ አልሰማችሁ?
እስኪ እንጠይቃቸዋለን። እውነት ይህም ራሱ ትክክል ነው። ወደ መቃብር ሲሄድ ወይም ደግሞ ፍታት እየተደረገ ለህብረተሰቡ ሊያውም ለአማኞቹ ለራሳቸው መንገዳችሁን አስተካክሉ፣ ንስሐ ግቡ፣ እጥብጥብ በሉ፣ ነገ እናንተ አይደለም ተብሎ አይሰበክም እንዴ? ሲስናት የቀደመችው ግን እኛ ፕሮቴስታንቶች ስላወራን አክሊሉ ነው መሰለኝ አይደል? እሱ ይቅዳል። እሺ እንዴት አለ ወንድምዬ? ሰላም፣ ሁላችሁንም ሰላም ብያለሁ። መጀመሪያ ሰላም ይብዛልን። ደህና እግዚአብሔር ይመስገን። እሺ ይሰበካል? አዎ ይሰበካል። በቅዱሳን ሕያው ስለመሆን መጀመሪያ እናንተ ታምናላችሁ? ሰማዕትም የሆኑ በጌታ ያረፉ ቅዱሳን ሕያዋን እንደሆኑ ይህች ልጅቷ እየተናገረች ነበር። ጥሩ፣ ይህን ማመናችሁ አንድ ነገር ነው። አሁን እኛ ያለነው በወንድማችን ሞት ላይ ተንተርሶ ሊያስተላልፈ በእጅ አዙር ሊያስተላልፈው የፈለገው ነገር አለ። ለምሳሌ ምን እስቲ ምን አሰብክ? አሁን የሆነ ተለጥፏል እያነበብከው ነፃነት ኦርቶዶክስ መሆኑ ይታወቃል። በኦርቶዶክስ እምነት ውስጥ በኦርቶዶክስ ክርስቲያን ውስጥ ያለ ክርስቲያን እንደሆነ ይታወቃል። በተዘዋዋሪ ኦርቶዶክሶች ጌታን አልተቀበላችሁም፣ ስለዚህ እሱ የሄደው ወደ ሞት ነው አልዳንም እያለው። እሺ እኔ አንተን አንድ ጥያቄ አንተን የምትመልሰው አንድ ጥያቄ ልጠይቅህ። እኔ በብርሃን ነኝ ወንድምዬ። እኔ አንተ እናንተ ክርስቶስን ታውቁታላችሁ ብዬ አላምንም። እኔ እኮ አሁን አንተ እኔን አልዳንክም ብለህ ስለምታስብ ለምሳሌ አሁን እንዳው ቀጣይ የኔም ቤተሰቦች ብታገኝ ምንም ብታገኝ መቼስ ልታጽናናቸው ትችላለህ፣ ነፍሱን ያሳርፋት ምናምን ብለህ። ግን እነሱን የምትላቸው ምንድን ነው? እባካችሁን ወደ ብርሃኑ ነው አይደል የምትላቸው የኔም ቤተሰቦች? አይ አመጣጡ እኮ ነው መሰለህ ወንድማችን። የዚህ ልጅ አመጣጡ ሞቲቪው ነው የምታየው፣ ሀሳቡን ነው የምታየው እንጂ በቅንነት ቢሆን አሁን ትክክል ነው። ምን አይነት ጀምሮ ሞቲቭን አስረዳን ከላይ ጀምሮ እያነበበ ሞቲቭን አስረዳን። አይ በቃ እኮ ሆኜ የሰማኋችሁ እኮ ልጁ ሲጀመር ባህሪው እኔ ያው በተወሰነ ጊዜ እያየሁትም ስለሆነ ማለት ነው በትልቅ እንትን ውስጥ ያለ ልጅ ነው። በስሜታዊነት ያለ ልጅ ነው። ስሜታዊ ነው አጠቃላይ ብዙ ነገር ይቅርታ ስለ ግለሰብ እሱ በሌለበት ሊመለስ በማይችል መልኩ ሀሳቡ ላይ ግን እንደፈለግ አውራ። እሺ ርዕስ አድርጌ እንደውም ሰሞኑን ቅዱሳን ሕያዋን ናቸው፣ ሕያው የሆኑት ደግሞ እዚህ ምድር ካለው ክብራቸው በሚበልጥ ክብር እንዳሉ ርዕስ ሰጥቼ ከእናንተ ጋር እያወራሁ ነው። ሞተዋል የሉም፣ አያውቁም፣ ምንም የሚያውቁት ነገር የለም ብለው ሲከራከሩኝ ደግሞ ሰማቸዋል። እንደኔ አይነት ወይ እንደ አያቴ አይነት ካልሆነ በስተቀር እንዴ እኛማ ይኸው ክትትል ትምህርታችንን ላሳየ ይችላለሁ ወንድምዬ። እንዴ ሰው ታዲያ ተስፋችን ታዲያ ማን ነውና ነው እንዴ? ዕብራውያን ላይ ተጻፈልናል፣ ወደ ጻድቃን በጽዮን ወዳሉት ፍጹማን ወደሆኑት ወደ ጻድቃን መንፈሶች ደርሳችኋል እየተባለን ታዲያ ተስፋችን ምንድን ነው? አክዬዋ እሺ በጣም ጥሩ። ከዛ ሆኖ እንደሚያውቁን ታውቃለህ። እነሱ እዛ እውቀት እንዳላቸው አውቃለሁ። ግን ልክ አሁን እኔ እናንተ እያወራን እንደሆነ ግን አሁን እንደዚህ እየተከራከርን እንደሆነ ግን እኔ አላውቅም። አንተ እንደማያውቁ ምን አወቅ? ምንም መጽሐፉ ስለማይለው ይላል። ይሄ ርዕስ ሌላ ይላል። አንተ እንዳልከው አንተ እንዳልከው እንደሚያውቁ ላሳይ እኮ መጥቼ እንወያያለን እንዳልከው መተህ በደንብ አድርገህ ቁጭ ብለን እኛ ማስታወሻችንን ይዘን እንደሚያውቁ ላሳይህ። ችግር የለውም። አሁን እኮ
ወንጌል አይደለ? እሺ በለና ችግሩ ይኸውልህ እንትኑ እንደ እግዚአብሔር ጸሎት ይሰማሉ አይሰሙም ነው። ቆይ ችግር የለውም። ቆይ ርዕስን እንይዛለን፣ ምንም ችግር የለውም። ሌላ ቀን መተን ቁጭ ብለን እኛ እንማራ። የፈለግከውን ያህል ጊዜ ሰጥቼ እኔ ቤት ነው፣ ችግር የለውም። ዛሬም ሰሞኑን የያዝኩት ርዕስ ነው። እኔ ቤት ነው። ቀጥሎ እሺ ወንድምዬ፣ አሁን በዚህኛው ሌላ ርዕስ እንዳይሆንብን ብለን ነው። እሺ ኦኬ፣ ይቅርታ። ይኸው ቅድም ወንድም እኮ ራሱ ርዕስ እየተውክ ነው ሲልኝ አላየሁም። እሺ አሁን ደግሞ ሲስዬ ነሽ። እሺ ሁላችሁም ሰላም ብያለሁ። እንዴት ናችሁ? አንድ ጊዜ እዚህ እኔ እንደሚገርመኝ አሻው እንዲህ የተሳደበ ያለ ሰው ጥላቻ አይደለም የሱ። እኛ ግን ክርስቶስን ሳትቀበሉ አትሙቱ ስላለን የኛ ጥላቻ ነው። ይህ ሲት እየቀጥ ያኝ እሺ እንዳልክ እንግዲህ ዛሬ ቀኑን ሙሉ አየሩን ተቆጣጥሮት ነበረ እና ብዙ ቤት ሲወራ ነበረ። እንግዲህ የተጻፈው ነገር ግልጽ ነው። አይ ቲንክ ይሄኛው ሁለተኛ ፖስቱ ነው። መጀመሪያ የነፃነትን ሞት በሰማ ጊዜ በጣም አዝኖ ከስር ያለውን ፖስቱታል። ሁላችንም እንዳዘንን። እኔ ፐርሰናሊ ነፃነትን በጣም መወዶ አርቲስት ነው እና በጣም ነው ያዘንነው። ሁላችንም አዝነናል። እግዚአብሔር ለቤተሰቡም ለልጆቹ ለባለቤቱ መጽናናትን ያድርግ እላለሁ። እኔ ፐርሰናሊ እንደዛ እላለሁ። ግን ከዛ ባለፈ እሱ በተጻፈው ነገር ላይ እውነት ሰው ኒውትራል ሆኖ ለሚያነብሰው በዚህ ልክ ጥላቻን ጻፈ ወይንም የሆነን ሰው ለማብሸቅ ጻፈ ብሎ ለማለት በጣም ፍትሐዊነት የጎደለ ሰው ካልሆነ በስተቀር ምንም ልጁ የጻፈው ነገር ማንም ጴንጤ የሚለው ነገር ነው። በነገራችን ላይ ሰው ከሞተ ምንድን ነው የምንለው? ጌታን ተቀብሎ ነው ወይ የሞተው? በጌታ ነበር ወይ ያ ሰው ነው የምንለው። ቀጥታኛ ባህላችን ነው። በቃ ይህንን መጠየቅ። አንድ ሰው ሲሞት በጌታ ነው? አዎ በቃ ምክንያቱም ሁላችንም እንደምንሞት እናውቃለን። ይሄ ጊዜያዊ ቤታችን ጊዜያዊ ማደሪያችንን ትተን እንደምንሄድ እናውቃለን። በተለያየ ምክንያት ነው ሰው የሚሞተው፣ የጊዜ ጉዳይ እንጂ ሁላችንም መሞታችን አይቀርም። ስለዚህ በዛ ውስጥ ግን ትልቁ ትርፋችን ምንድነው? ክርስቶስን አምነን መሞታችን ነው። ምክንያቱም ዘላለማችንን የሚያሳምረው ያ ስለሆነ ማለት ነው። ዛሬ 40 እና 50 ዓመት ቆይተን እንትን ብንል ያ አይደለም። ምንም በዛ ልክ ልዩነትም የለውም። ምድር ላይ ሁላችንም እንሞታለን። ግን ዘላለማችንን አስተካክለን እንደመሄድ ያለ ነገር ምንም መልካም ነገር የለም። ያንን ነገር ነው ያለው። እኔ አንተ እንደምንላሽ ምናልባት እኔ ያንን ነገር ብጽፍ በዚህ ልክ አይጋነንም። ምክንያቱም እሱ እንዳልክ ላይ አሁን በጣም እሱ ብዙ ጊዜ እኔ እሱ በተናገረው ነገር ለብዙ ሰው እንትን የሚለው ልጁ ከኦርቶዶክስ ቤተ እምነት ነው የወጣው። ያ ስለመጣ ነው ኢንቴንሽናሊ ሰዎች በዚህ ልክ ሊደበድቡት የሚፈልጉ እና እኔ ብዙ ጊዜ ያሳዝነኛል። እንደውም በዛ ልክ በመጥፎም በጣም የተጠነቀቀ ሲያወራ በዚህ ልክ እንዲህ እንትን ማለት ጥሩ አይደለም። ይሄ ደግሞ በግልጽ እኛ የምንናገረው ነገር ነው። ሰው እኮ ክርስቶስን እውነተኛ ክርስቶስን የተቀበለ ክርስቶስ አለኝ ብሎ የሚያምን ሰው ይሄንን አሜን ብሎ ነው መቀበል ያለበት። ምን በቃ ኢየሱስን ሳትቀበሉ እንዳትሞት፣ እውነት ነው አሜን ተብሎ ነው መቀበል ያለበት እንጂ ክፉ እንደተናገረ ነገር በዚህ ልክ ማስጮ ምን ያክል ከንቱ ክርስቶስ እንደሌለ አይነት ማሳያውም ነው ብዬ ያስባለሁ። እና እሱ በተናገረው ነገር ላይ ሰው በፍትሐዊነት የሚያነብሰው ምንም መጥፎ ነገር አላለም። ሰውም ስም ሜንሽን አላደረገም፣ ቤተክርስቲያንን አልጠቀሰም። ሰው ልጁ የራሱን አመለካከት ፐርሰናል የሆነውን ነገር ነው የተናገረው። እንደ አጠቃላይ ግን ይሄ በእኛም እንደ ባህል ያለ ነገር የኛ ባህላችን ነው። በቃ ባህላችን ነው። ማንም ጴንጤ ጋር ብትሄድ ሰው ሲሞት በጌታን አግኝቶ ነበረ በጌታ ነው ይባላል። ከዛም ተነስቶ ነው ያለው። ይሄ ነው እንግዲህ ያለኝ እንትን። ቴንኪዩ። ያ ልክ ነው። ቅዱሳን እንዴ ሼሩ እኮ 200 ሰው ኖሮ ገና 229 ነው። እስቲ እንዴ ኢትዮጵያ ያሉት እኮ መነሻቸው ሰዓት ነው። በሉ ሼር ይደረግ። አማኑኤል 28
ሰላም እንዴት ነው? ሰላም ያሉላችሁም እንዴት አላችሁ? እስቲ ሀሳብን ስጥ አንተ። እያወራ ከሆነ አትሰማም። አማኑ እያወራ ነው። እስቲ ኤርፎን ካደረክ ኤርፎንን አውልቀው። ወይ አይሰማም። ወይም ውጣና እንደገና ግባ። እኔ ያስገባሃለሁ። አስቺ ሰው እስኪገባ ድረስ ግን የሆነ ሀሳቡ ሰፋ አድርጋችሁ እንድታዩት። በእርግጥ ረሳህ አይደለም፣ ይሄ ሌላ ነው። ራስ ግን ምንድነው ሰው ከሀዘን አንግል ነው እያየው ያለው። ለምሳሌ አንዲት አርቲስት ገነት ናት፣ ገነት ንጋቱ ስልክ ደውላ ሪከርድ እያደረገች እሷ ላይም ራሱ እየሄዱባት ነው ዛሬ ልክ እንዳልሆነች ምናምን ማለት ነው። ትናንት እንትና ኮሜዲያን ማነው ስሙ ይሄ ደረጃ ነው ምናምን እሱ ጋር ደውላ ሞተ ምናምን ብላ ሪከርድ ጥቁር ለብሳ ሪከርድ እያደረገችው ዩቲዩብ ላይ ፖስታው እንዴት ለገንዘብ ነው ምናምን ተብላ እሷ ጋር እንትን እያሉ ነው። እኔ ግን የእንዳልከን አማኒ እስቲ ቆይሷ ትጨርስ። አሁን ትሰማለህ? በመሀል አንገት ስትገባ ብለህ ነው ርዕስ ለመስጠት ነው። አንተ ነው የምትሄደው ግን የምንድነው የሆነ ሰፋ አድርጋችሁ እንድታዩት ሀዘን ላይ ናቸው። ገና አልተቀበረም እና ቅድም እንዳልኩት እና በዚህ ጊዜ የሚባል ነው ወይ በሚል እስኪ እዩት። እንደዛ ይባላል ወይ? ለምሳሌ ሀዘን ቤት ሄደን አንድ ኦርቶዶክስ ወይም ሌላ ቤት ወይ አልቅተን ከዛ ማን እንደው በጌታ ነው ብለን ነው የምንጠይቀው? ለማን ነው የምንጠይቀው? ለሰውዬው ማለት ለሀዘንተኛው እንደዛ ለኔ ከባድ ነው ለማለት ፈልጌ ነው። አስቼ ማለት ሀዘን ላይ ሆኖ አንድ ሰው ሌላ ሀዘን መጨመር ይመስለኛል ለማለት ፈልጌ ነው። ኦኬ ግን እኮ ልክ ነሽ አንቺ። ግን ሀዘኑ እኮ የኦርቶዶክስ ብቻ ነው እንዴ? አማንዬ አንተም ይሄንን መልሰው እስቲ። አሁን አንቺ ያለችውን ሀዘኑ የኦርቶዶክስ ብቻ ነው ወይስ ቤተሰቡን ለማለት ነው? ሀዘኑ እኮ የኔም ነው አማንሻ። እኔም በጣም ነው ዋናው የኔን ሀሳብ አቀርባለሁ። ለቤተሰቦቻቸው መጽናናትን እንዲሰጣቸው እግዚአብሔር አምላክ ለምናለሁ። ዋናው ትልቁ ነገር የእሱን የወንድማችንን ነፍስ በአጸደ ገነት ያደርግልን። እሱ ነው ዋናው ትልቁ ነገር። ወደሚቀጥለው ደግሞ ስንገባ አሁን እንዳልክ የተናገረው ነገር እንዴት ታዩታላችሁ የሚል ነገር ነው እና ያው እንዳልክ የተናገረው ነገር ምንድነው? ጌታን ቢቀበል ኖሮ ሲል ምንድነው? አንድ ሰው ጌታን ሳይቀበል ወይም ደግሞ በክርስቶስ ትምህርት ላይ ሳይኖር መሞት ማለት ሁለተኛ ሞት ነው። አንድ ሰው ግን ስህተቱና ትልቁ ስህተት ምንድነው? ጌታን ተቀብላ ጌታን ለምትሰብክ ተቋም ወይም ደግሞ ቤተክርስቲያን ጌታ በደሙ የዋጃት ቤተክርስቲያንን እዛ ህብረት ውስጥ ያለችን ቤተክርስቲያን እንደዛ ብሎ ማለቱ ስህተት ነው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስን ስናነብ ምንድነው የሐዋርያት ሥራ ምዕራፍ 28:20 ላይ ክርስቶስ በገዛ ደሙ የዋጃትን ቤተክርስቲያን ይልና፣ አሁን በደንብ አድርጋችሁ አስተውሉ። ክርስቶስ በገዛ ደሙ የዋጃት ቤተክርስቲያን አለች። እዛች ቤተክርስቲያን ውስጥ ደግሞ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠበቁ ብሎ ይናገራል። አሁን እዛች የክርስቶስ ቤተክርስቲያን ላይ መንፈስ ቅዱስ ጳጳሳት አድርጎ ሾሟል። የሚሾመው ማንም መንፈስ ቅዱስ ነው። ስለዚህ አሁን እኔ የማምነው ለምሳሌ እንዳልክ ያለበት ወይም ደግሞ እንዳልክ ተቀበልኩኝ ጌታ ተገለጠልኝ ብሎ የሚያስብበት ሲቹዌሽን ወይም ደግሞ አስተምሮ ያረዳድ ያ መንፈስ ቅዱስ የተሾመ አይደለም ብዬ አምናለሁ። ምክንያቱም አንድ ሰው በነቢያትና በሐዋርያት ላይ ታንጻቸዋል ነው የሚለው ቃሉ እና ከተመሰረተው ውጪ ሌላ መሰረትም አትመስርቱ ብሎ ይናገራል። ስለዚህ ሐዋርያቶቹ የዮሐንስ ወንጌል ምዕራፍ 22:20 ላይ መንፈስ ቅዱስንም እፍ አለባቸው
ሂዱ። ከዛ የማቴዎስ ወንጌል ምዕራፍ 28-19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጉ ብሎ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ ጌታ። ስለዚህ አሁን ያቺ በነቢያትና በሐዋርያት የተመሰረተች ቤተክርስቲያን ያለ አማኝ እዛች ክርስቶስ መንፈስ ቅዱስ የተሾመባት ያለች የሐዋርያት ቅብብሎሽ ያለባት ቤተክርስቲያን ላይ እንደዚህ ማለቱ ትክክል ነው ብዬ አላምንም። እንደውም በተቃራኒ እንዳልክ እንደውም ጌታን ቢቀበል ብዬ የክርስቶስ አስተምሮቱን ቢቀበል ብዬ አምናለሁ። ምክንያቱም አሁን አማንሽ ሀሳቤን ልጨርስና ትቀጥላለህ። ቆይ አንተ ግን አሁን አንተ ቆይ አንተ ነው የምትሄደው። አሁን አንተ ስትናገር አልተቃወምንም። ምን ለምን እናንተ ትክክል አይደላችሁም እያልከን ነው። ይሄ መብት ነው። አይ ኑ በብርሃን ተመላለሱ ስትሉን እናንተ መብታችሁ ነው። እኛ ኑ በብርሃን ተመላለሱ ስንል ለምንድን ነው መብታችን የማይሆን? እሺ አስቺ ምን አለ መሰለህ፣ እኔ አሁን ዋሽቼ አይደለም። ለምሳሌ አይ እኔ ብርሃን ውስጥ ነኝ ያለሁት ካልከኝ የሐዋርያት ሥራ ምዕራፍ 28-20 ላይ ክርስቶስ በገዛ ደግሞ የዋጃትን ቤተክርስቲያን መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠበቁ የተባለችባት ቤተክርስቲያኑን ላይ ነን ያለነው ካልክ እንግዲህ የሐዋርያት ቅብብሎሽ እንዳለ ማስረጃ ማሳየት ነው። ገብቶ ካለ አይደል? አሁን ለምሳሌ ፕሮቴስታንት እሱ ሌላ ርዕስ ነው፣ ግድ የለም ግን አይደለም። ኖ ለመሰለህ አሁን እሷ ናት አማንዬ። አሁን ሌላ እንትን ውስጥ ልታስገባ ነው። እኔ ያለ ማስረጃ አይደለም የማወራው። አኪዬን እኮ አስቆም ነው እዚህ አነሳሲ ርዕስ ይዘን እንመጣለን። አሁን ዋናው መናገር ያለብን የሐዋርያ ቅብላለን የሚለውን እናወራለን። ምንም ችግር የለውም አማኒ። አሁን ግን ይህንን በተመለከተ አሁን የጻፈው አለ አይደለ? እስቲ ይህንን የጻፈውን እያነበብክ ምኑ ነው ትክክል ያልሆነው የሚለውን 2 ደቂቃ ውስጥ ሌሎችም ስላሉ አሁን ቅድም ስታወሪ ዝም ብዬ ሰማሁ እኮ። አሁን ደግሞ ስሚ አንድ ይቅርታ፣ ፎቶ ምናልባት ሰዎችን የሚረብሽ ከሆነ የእንዳልክን ጽሑፍ ብቻ ይሁን አይደለ? በጣም ጥሩ። እሺ ቆይ በእኔ ላድርገው እስቲ። ቆይ እኔ እንትን ልበለውና ቆይ አንዴ አድርጊው። ቆይ አንዴ አድርጊው። ቆይ እንትን ላድርገው፣ ስክሪንሾት ላድርገውና ቆይ ቆርጬ ልክልሃለሁ። እሺ ወይ ለእኔ እስከዛ ድረስ ሀሳቤን ልቀጥል ያለኝ። አሁን እንዳልክ የተናገረው ነገር ትክክል ቢሆን ኖሮ አዎ ትክክል ነው። ሰው ጌታን ሳይቀበል ነው የሞተው። ዋናው ትልቁ ነገር ክሌም ያደረገው ምንድን ነው? ቤተ ክርስቲያን ወይም ደግሞ ነፃነት የሚያምንበትን ያለበት ህብረት ጌታን አልተቀበሉም ወይም ደግሞ ልክ ጌታን የካዳ አድርጎ ማሰብ ራሱ ትክክል አይደለም። አይ ጌታን ክደዋሉ ወይም ደግሞ ኦርቶዶክሳውያኖች ጌታን ክደዋሉ የሚል ደግሞ ከሆነ በማስረጃ ማውራት ነው፣ መወያየት ነው። እኔ ለምሳሌ ፕሮቴስታንት የጌታ ህብረት ውስጥ ወይም ደግሞ በነቢያትና በሐዋርያት ላይ አልታነጸም ብዬ ሳወራ ልክ እንደዚህ ማስረጃ አቅርቤ አይ አንተ ተሳስተሃል ስለዚህ አንተ ስህተት ነህ የምትሉ ደግሞ ከሆነ ልክ እንደዚህ የሐዋርያት ቅብብሎሽ መኖሩን ከተመሰረተው በቀር ሌላ መሰረት አትመስርቱ ስለሚል ቃሉ ያ መሰረቱ ደግሞ ክርስቶስ ነው። ስለዚህ ክርስቶስ ደግሞ ሐዋርያቶችን ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጎ ብሎ ላካቸው። ስለዚህ ሐዋርያቶቹም ደግሞ እየዞሩ ቤተክርስቲያንን እየተከሉ የተቀበሉትን መንፈስ ቅዱስን ምን ያደርጉ ነበረ? እያጸኑ እየሾሙ ወንጌልን ያስፋፉ ነበር። ስለዚህ አሁን ያ መንፈስ ቅዱስ የክርስቶስ ያ መንፈስ ቅዱስ እኛ ህብረት ውስጥ አለ፣ የሐዋርያት ቅብብሎሽ አለን፣ አማኑኤል አንተ ዋሽተሃል የምትሉ ከሆነ ማስረጃ በማቅረብ ልክ እንደዚህ የሐዋርያት ሰንሰለት አሁን እናንተ እኮ አሁን ቀየራችሁት። አሁን እኛ አሁን ስለ እያወራን ያለ ነው። እኛ ከሆነ ሁል ጊዜ ነው የምንከፍተው ታውቃለህ። ሪዞርታችን ላይ ሁል ጊዜ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት እያነሳን እየሞገትን ነው። እንደምታውቀው ትክክል አይደለም ይሄ ነገር መስተካከል፣ ትክክል የሆነ ነገር አለ የምንቀበል። ይሄ ነገር ግን ትክክል አይደለም የምንለው እኮ ሁል ጊዜ እኮ ነው የምንሟገተው።
እንዴ እንትን ይደረግ ዲቤት ይገቡ የለ እንዴ? እሺ ቆይ እኛ ለምሳሌ እንወያያለን። እኔም እወያያለሁ እኮ ዋናው ትልቁ ነገር ምን አለ መሰለክ፣ እኛ ምን ብለን እናምናለን? ፕሮቴስታንት የሐዋርያት ቅብብሎሽ የለባትም፣ ስለዚህ ትክክል አይደለም ብላችሁ ታምናላችሁ አይደል? አንዴ ቆይ ልጨርስ። አንድ ጊዜ ከተመሰረተው በቀር ሌላ መሰረት አትመስርቱ ስለሚል ቃሉ አማኒሻ አሳጥረዋ። በቃ ከዚህ የተነሳ ትክክል አይደላችሁም እያልከን ነው አይደለ? ልቀበል በቃ ምንም ትክክል አይደላችሁም። አዎ በቃ ይሄ መብታችሁ ነው እናንተ። ስለዚህ በሚዲያ ቆይ አንዴ ላስጨርሰኝ። አንዴ ቆይ በሚዲያም በየትኛውም ቦታ ላይ ትክክል አለመሆናችን ኑ ወደ ብርሃን እያላችሁ እየሰበካችሁ ነው። ጥሩ ነው። ለምን ስለምትወዱን ነው የምትሉን። ምንም እኔ ተቃውሞ የለኝም። እኛም ደግሞ ከቆማችሁበት አኳያ መጽሐፍ ቅዱስ ስናነብ ትክክል አይደለም የምንለውን ነገር ደግሞ እንደምታውቀው ኮንፈረንስ እያደረግን ስፒከር ይዘን ወተን እንዲሁም ደግሞ እንደምታውቀው ቃልዬና አኬ ልደትና የተለያዩ ልጆች በፍቅር ውይይት እያደረግን ነው የተሻለውን ምን ለማድረግ አይደለ እንዴ? እናንተ የራሳችሁ የተሻለውን ትነግሩናላችሁ፣ እኛ የተሻለውን ይሄንን እቀበላለሁ። በቃ ግን እናንተ ብቻ ናችሁ ወይ ይሄንን ለማለት መብት ያላችሁ? አማኒሻ እንዴ እሺ እኔ አሁንም እኮ ደግሜ እየነገርኩ ያሉት ምን መሰለው ወንድሜ፣ ሰው የራሱን ሐሳብ ማስቀመጥ ይችላል። የራሱን ሐሳብ ማስቀመጥ ይችላል ማለት ትክክል በሆነ ነገር፣ ለምሳሌ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ኢየሱስን አልተቀበለችውም ሲል ያ ሰው ተቀብሎታል ወይ የሚለውን ነገር በማስረጃ ማቅረብ። ኦርቶዶክስን ሲጀመር መች ሜንሽን በቃ እኔ አማኒሻ ብዙ አልገባህም። በቃ ጥሩ ልጅ ነህ። እሱ እያለ ያለው ነገር ልንገርህ። አንተ አንብበህ ሀሳብን እዚህ ላይ ስታው። ለምሳሌ ትክክል ነው ትክክል አይደለም። ይሄን እንደምታየው እኮ ሚሊዮን ህዝብ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ነው። በቃ ምን ትክክል አይደለም ብለን ማለት አንተ እንዳልክ እያለ ያለው ነገር ትክክል ነው ብለህ ታምናለህ? አማናው ትክክል ነው ብዬ እንትና ትክክል ነው ብዬ ነው እንዳልክ ነው ትክክል የሆነው። ይሄ ጽሁፉ ምንም እንከን የለበትም ባይነኛ ማንሻ እኮ ትክክል። አሁን ለምሳሌ እንግዲህ ይቅርታ አድርግልኝና ነፍሱን ይማረውና ወንድማችን ጌታን ሳይቀበል ነው የሄደው ነው መልኩ። ማን ያለው? ጽሁፉ ላይ ጽሁፉ ጌታ እስቲ አንጣ ጽሁፉ እንትና ጌታን ሳይቀበል ነው የሚለውን አንብብ እስቲ አንጣ እስቲ። ለዚህ እያነበብክ አሁን እዚህ ውስጥ 174 ሰው አለ። 1 ደቂቃ ከምናምን ሰጥቼዋለሁ። ሀኒቾ ይሄኛውን ቢያለ እንትኑ ወይም ደግሞ አንቺ ይሄ ሰፊ ሆነ የኔ እንትን ሳደርገው ምንም ችግር የለውም። የሱ ፎቶ ቢኖርም ለጊዜው እዚህ ላይ ትልቁ ላይ ላርግሽና እያነበብክ ቆይ አኪ እንትኑ ይከፍትበታል መሰለኝ ታች አርቆ ቆይ በኋላ ይገባል ወይ? እሺ ቆይ ትልቁ ላይ ላርግሽና አንቺን አሁን በቃ ይሄንን እያነበብክ አንተ ነገረን በቃ። እሺ ይሰማል ድምጼ? እሺ ትንሽ ግን እንትን ይላል ሲሞቱ በኢየሱስ ከዛ በኋላ ወደዚህ ጋር ያለው ምንድነው እንትኑ? ቆይ አንዴ ያናን ቆይ በትልቁ ላይ አልሆናለኝ። ቆይ አንዴ አንጆ ማድረግ አልቻልኩም። አንቺን ትልቁ ላይ ሆነሻል እንዴ? ሆናለች እኮ አይደለም። በቃ ትክክል አይደለም። እሺ ወይ ከውስጥ እሺ የቅድሙን አርጊው። ኦኬ ስልክ ገብቶባን ነው። እሺ እስቲ በዚህኛው አሁን አንተ አንብቡ። በእኔ በትንሹ ላይ ሲሆን ይታያል መሰለኝ ለአንብብልህ። እሺ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። አሁን ነው ያለው። በአጭሩ እድሜያችን
አቤት ቆይ መነጽሬ ልቀይረው እንዴ? እንዴ እስቲ አንቺ አንብቢው። እሺ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን ይሄው መጥቶልሃል። በቃ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ ይላል። አሁን እዚህ ላይ ኦርቶዶክስን አንስቷል፣ እንትናንም አንስቷል። እስቲ ንገረን እንግዲህ 186 አሁን አንተ በተረዳው መልኩ ከዚህ ጽሑፍ ተነስተን አሁን ሰው ሲሞት በኢየሱስ አምኖ ነበር ጥያቄ ምልክት ያደርግና ብዬ መጠየቅ ጀምሬያለሁ ይልና በአጭሯ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። አሁን ዘላለማችንን አስተካክለን ማለት ምን ማለት ነው? አንተ ነህ አሁን በቃ ድል ሰተናል። ተንትና አንተ የተሰማ እኔ እንዳልክ ምንም 100% ቤተክርስቲያንም ሲጀምር ከዚህ በፊት የነበረውም ንግግሩ ኦርቶዶክስ ኢየሱስን እንትን አትልም፣ ጌታን ተቀበሉ ምናምን እዚህኛው ጽሑፍ ላይ ብቻ በቃ አማኒሻ እንዲሁ ስለምጠላ ነው። በቃ አይቆይ ትንሽ እረፍና ጌታ ምስክሬ ስለተናደድክ ነው በቃ እንጂ እኔ ምን አናደደኝ? አንተ ጨዋ ልጅ ነህ። ንግግር ላይ እስካሁን ክፉ ነገር አልተናገርክም። ሀሳብህን ለማስረዳት ነው የምትፈልገው፣ ግን ቀጥ ያለ አይደለም ያንተ ሀሳብ። ቆይ ወይም ትንሽ ጊዜ ስጥና ከዛ በሚቀጥለው በደንብ አስበህበት። እኔ ሎርድ ስለሆነ ቆይ አንዴ እንትን ልበልና ያው እንግዲህ እሺ ጠይቂኝ። እሺ አሁን ቅድም እኛንን ትክክል የተመሰረተችው ሐዋርያት የተቀበል ምናምን ብላል። አሁን እንዳልክ የጻፈውን ታምናለህ ማለት ነው። እኛን ተወን። በኢየሱስ ክርስቶስ ሳያምን ቢሞት የዘላለም ሕይወት የለውም ብለህ ታምናለህ አንተ? ሲጀምር ለዛ እኮ ነው የቀን ተለሊት። አሁን አንድ ኦርቶዶክሳዊ ይሄን ቢናገር ልክ ነው ልክ አይደለም? ኦኬ በጣም ጥሩ። አሁን አንድ ሰው በማስረጃ ሲያወራ ትክክል ግን ማስረጃ ቃላቱን አንተ አሁን ቅድም የተመሰረተችዋ መጽሐፍ ቅዱስ አንብበ ምናምን እኛንን ልክ አልክ። አንድን ሰው አሁን ለምሳሌ እኔ ሞቼ ማለት ነው ታዝናለህ? ኦርቶዶክስ ባለመሆን ይሄን ብትናገር ትክክል ነው ትክክል አይደለም? እሺ በጣም ጥሩ። አሁን ቲያ ያርግብሽና አንቺ ብትሞቺ ችግር የለም። እኛ የዘላለም በሞታችን አይቀርም ችግር የለም። ግን በእኔ ያርገው ችግር ለማንኛውም ሳ ልጆች ስላላት ደግሞ እሱ ነው ልትልኩ አግኝቼ ነው። አሁን በደንብ አድርገሽ ስሚ። የመጀመሪያው ነገር እኛ ኦርቶዶክሶች ሰው ላይ ፈራጆች አይደለንም። የሚፈርደው ማን ነው? ጌታ አምላክ። በጥያቄ ልግለጽ። ታዝናለህ አይደል? ኦርቶዶክስ ባለመሆን ሳኖን ብሞት ምን ትላለህ ብለሽ ጠይቀኝ። ምን ትላለህ ብለሽ ጠየቅሽ? አዎ ወይ አይ ነው። እኔ ኦርቶዶክስ ሳኖን አማን እያደከምከን ነው። ጌታ ኢየሱስ ወይ በቃ ወይ ኦርቶዶክስ አሁን ቀጥታ ትክክል ናት ብለናል አይደለም እኮ። አንተ ምን ትላለህ ብለህ ጠየቅሽ? ብሞት ማለት ነው። ሀዘንን በዚህ መልኩ ብትገልጥ አንተ ልክ ነው ልክ አይደለም? ኦኬ እሺ አሁን ጠየቅሽ፣ በቃ ሚውት አድርጊልኝ። እሺ ይኸው ልንገርሽ እኔ የማምነውን እና እንትንም ብልሽን ማለት ነው። አሁን ለምሳሌ አንቺ ያርግብሽና ብትሞቺ ወይ እሷ እኮ ጌታን ሳትቀበል ሞተች ወይም ደግሞ በጌታ እንትን ውስጥ ሳትሆን ሞተች ብዬ አልናገርም። ምክንያቱም ማን ነው እንትን የሚለው? ጌታ ነው። ስለዚህ አሁን አንቺ ላይ ምን እያደረኩኝ ነው? እየፈረድኩኝ ነው ማለት ነው። ኦርቶዶክስ በመሆን አይደል እኮ እኔ ድኛል። እኛ ይኸውልሽ እኔ ታዲያ ሳልድን ብሞት እኮ ይኸውልሽ ልንገርሽ፣ የምትወደኝ ከሆነ እኔ ሳልድን በመሞቴ ታዝናለህ አታዝንም? አዝናለሁ። በደንብ ነው ማዝነው እንጂ ማዘንና አንቺ ግን ፕሮቴስታንት ስለሆንሽ ጌታን ሳትቀበይ ነው የሞትሽው ብዬ ኦልሬዲ በጌታ እጅ ስር እኮ ነሽ ያለሽው እኮ ኦልሬዲ ነፍስሽን ለምንድን ነው ነፃነት ጌታን ሳይቀበል ነው የሞተው ብሏል እንዴ? እኔ እኮ ለምን አታነበውም? ከሆነም ብዬ ነበረ ላስረዳው። ለምን ብሏል? እዛ ሚል ካለ አሳየን እስኪ። አሁን ቤሊ ብዙ ጊዜ ውይይት እናደርጋለን። አንዳንድ ጊዜ ነገሮችን ለእግዚአብሔር ቃል ታማኝ መሆን አለበት። ለእግዚአብሔር ቃል ለመጽሐፍ ቅዱሱ
ለምሳሌ እኛም ትክክል ነን እንላለን፣ እናንተም ትክክል ነን ትላላችሁ። አንድና አንድ ደግሞ የሚያግባባን ነገር ምንድን ነው? እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል ወደ እውነት ይመራቸዋል። ማንሻ አንድ ደቂቃ ውሰድ፣ በቃም እያሉ ነው። አንድ ደቂቃ ውሰድ በቃ። አሁን እኛ እንግዲህ በጣም ታግሰናል። ምክንያቱም ወይ በቀጥታ እንዲሁ ነው የምትነቁረን፣ ይሁን እሺ ግድ የለም በቃ ብለን አይ ችግር የለውም። እኔ በማስረጃ ቢል ማስረጃ አቅርቦ እንደዚህ በቃ እንትን ቢል ጥሩ ነው እላለሁ። በአጭሩ ይህን ለማለት ነው። ቴንኪው። ማልሻ ምንም ችግር የለውም። ሌላ ቀን አትጥፋ ነገና። ዛሬ እንግዲህ ሆት ውስጥ ናችሁ። ደግሞ እውነት ለመናገር ግን እሱ ኦርቶዶክስን አልተናገረም ባይነኝ። እኔ መቀመጥ ከጊዜም ካለ ቁጭ በል ችግር የለውም። ሌላ ቀን ግን አትጥፋ። እሺ ቻው። ኦኬ ዳግዬ፣ ዜዶ እንዴት ናችሁ? ሰላም ናችሁ ወገኖች? ሰላም ናችሁ? እንዴት ናችሁ? አለን። ሁሉ መልካም አለን። ዜድዬ እንዴት ነህ? ተሻለ ወንድም አለ። አዎ እግዚአብሔር ሰው እንዴት ናችሁ? ሰላም ብያለሁ ሁላችሁን። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ የጌታ ቤተሰቦች እንዴት ናችሁ? አለን ወንድም አለም አለው። አስችዬ እየሰማው ነበረ ከታቾኜ ስላልቻልኩኝ ነበር ያልገባሁት። አሁን ግን ወደ ቤቴ የነዳው ስለሆነ ፓርቲስፔት ማድረግ እችላለሁ። ሀሳቦች የተነሱ ሀሳቦች ስላሉ ተራዬ ልጠብቅና መቀጠል እችላለሁ። አስችዬ እሺ፣ የዳግዬ ነው የሚቀድመ። ከዳግ በኋላ በል ዳግዬ ቀጥል። ዜድ መልካም። የት ቀጥል ዜድ? ያስታናሹን አንተ ምንም ጥርጥር እኮ እኔ በእድሜ ከሆነ ያው አልችልም ብዬ ነው። ግን ያው በክህነቴ ከሆነ ግን እቀበላለሁ። ያንን አስወግጃለሁ ከዛም ከዚህም ብዬ አንድ ተቀናቃኝ ስም ከፊት ለጥፎ የመጣ ነበረ። እሱን አስወግጃለሁ፣ ዞር አድርጌ ያለው እንዴ በቃ እኮ የለም እኮ ወደ እንትን አደረኩት እኮ አይተሃል አይደል? ወደ እንትን ሄደ በቃ የወንጌል ሰባኪ አድርጌ ላኩት እኮ እና እሺ አስዬ ወደ ሀሳቡ ስንመጣ ያነሳችሁት አይ ቲንክ የወንድማችን የነፃነትን የህልፈተ ህይወት አስመልክቶ ወንድማችን እንዳልክ ደግሞ ባስቀመጠው አንዳንድ ሀሳቦች ላይ እያወራችሁ እንደነበረ ሰምቻለሁኝ ከታችሁኝ። የእኔ ምልከታም ምንድን ነው ከተባለ እኔ አይ ቲንክ በጣም ክሪቲካል ጥያቄ ነው የጠየቀው ብዬ ነው ማምነው። ኦነስት ለመሆን እንዳልክ የጠየቀው ጥያቄ በጣም ክሪቲካል ጥያቄ ነው ብዬ ነው ማምነው። ይሄ ማለት ከምንም አንጻር መነሳት የሚገባው ነገር አይደለም። ሰዎች ይሄ ጥያቄ መቼም ቢሆን መጠየቅ የሚገባው ጥያቄ ነው። የጊዜና የሁኔታ የአንዳንድ ነገሮችም በሆነ ነገርም መገደብ የሌለበት ሁሌም እንደውም አጋጣሚ ሆኖ በዚህ ጊዜ ተነሳ እንጂ ሁሌም መነሳት የሚገባው ጥያቄ ነው። እሱም ደግሞ የጠየቀበት መንፈስ አይ ቲንክ ይመስለኛል እኔ አሁን እኔ መጠየቅ የጀመርኩት ነገር አለ። እንደው ሰው ሲሞት ወይ በጌታ ነው ያውቅ ይሆን በጌታ ይሆን ወይ ብዬ እጠይቃለሁ ነው ያለው። ይሄ ጥያቄ እውነት ለመናገር እኮ ሁላችንም የምንጠየቀው ጥያቄ ነው። እኔ አልጻፈው እንጂ እኮ እኔም ዘሴም ጥያቄ የጠየቁት ጥያቄ ነው። እንደውም ከወገኖች ጋር እንደው መጀመሪያ ካገኘኋቸውም ሰዎች ስለዚህ ጉዳይ ካወራናቸውም ጋራ አይ ቲንክ በጌታ ሆኗል አይደለም በጌታ አልሆነም ሆኗል ምናምን ብለን እኮ ይሄን ሁሉ ምክንያቱም አንዳንድ ጊዜ የሆነ ነገሮች ሲያይ የሆነ ደግሞ ነፃነት ምናምን የሚል አንድ ዌብ እንትን አለ ፔጅ አለ የቲክቶክም እዛ ላይ መዝሙር ምናምን እያደረገ እንትን በፎቶም መዝሙር እያደረገ የሚለቀው ነገር
እንደገና ደግሞ ኢቭን መዝሙር ራሱ እየዘመረም አንዳንድ ጊዜ የዳኒናም እንደሚካኤልን አንድ ጊዜ እየዘመረ አይቻለሁኝ። ለምሳሌ እንደውም እኔ አሁነት ስለመሆን ማለት የሃይማኖቱን የለወጠ መስሎኝ ነበረ። የምሬን ማለት ነው። ሃይማኖቱን የለወጠ መስሎኝ ነበረ እና እንደውም ነው አይደለም ራሱ ብለን ቤቴ ውስጥ ሁሉ አውርተናል እውነት ለመነጋገር እና የመጀመሪያም የጠየቅነው ጥያቄ እኔም ቢሆን የጠየቁት ጥያቄ ነው ይሄ ጥያቄ እና እኔ አልጻፍኩትም እንጂ እኔም ጠይቄያለሁ ልል ነው እና እውነቱን ነው እንዳልክ ያለው በዚህ ጉዳይ እኔ እንትን ይሆናል ብዬ አላምንም፣ ልክም አይደለም ብዬ አላምንም በዚህ ጉዳይ ላይ እና ኢቭን እንኳን እንትኑ ላይ አይደለም ራሱ ቀብር ላይ ራሱ እንደዚህ አይነት ጥያቄዎች መጠየቅ የሚገባቸው ናቸው። ሰዎች በክርስቲያንም ሆነ ኦርቶዶክሳውያንም ቢሆኑ ጌታን እናምናለን እስካሉ ድረስ ሰዎች ቸው ነገር በእውነት እንደዚህ ሲሄዱ ሪሊ በጌታ ነበርኩኝ ወይ ብለው መጠየቅ አለባቸው። ለዚህ ህይወት ሁላችንም ሟቾች ነን። ለዚህ ህይወት ስንሞት ለምንገባበት ዓለም አሁን በምድር ላይ ያለን ማስተካከል የሚገባንን ነገር ማስተካከል አለብን ብለው ሰዎችን ማስታወስ ራሱ ያስፈልጋልና እኔ እኔ እውነቱን እንትን ከጠየቀኝ እኔ ምንም ክፉ ነገር አላየሁበትም። ትክክለኛ ጥያቄ፣ ወሳኝ ጥያቄ ነው የጠየቀው ብዬ ነው ማምነው እኔ። በትክክልም ነው፣ ልክ ነው። እኛ በአብዛኞቻችን እኮ ምንናል ምናልባት እንግዲህ እነሱ አሁን አንዳንዴ የኦርቶዶክሳውያን እንደምታውቀው አሁን ላይ ትንሽ ወደ ባሻ ሆነዋል ያለው ቻሌንጁ ምንም ጥርጥር የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከየአቅጣጫው ቻሌንጅ አለባት። ይህ ሀቅ ነው እና ያ ወደ ባሻ አድርጓቸዋል። እንደ ድሮ አይደሉም አሁን እና በተለይ ደግሞ እንደ እንትና አይነት እንደዚህ ወንድማችን ታዋቂ ሰዎች ሲናገሩ ቶሎ ነው ብስጭት የሚሉት። አሁን ያቺ እንትና ነው ሰዳት ያቺ ማናት ሸበለዋ ልጅ እንዳው ቆንጆዬ እንዳው ውስጧ ቆንጆ ላይዋ ቆንጆ ቲክቶክ ላይ የተናገረችው ልጅ ማለት ማስተዋል። አሁን ማስተዋል ያንን ንግግር ስትናገር እንደዛ እኮ የሚያሳብድ አልነበረም፣ ግን አይታል እንዴት እንዳበዱ ማለት ነው። እና ከዛ ተነስተው እንደሆነ ይገባናል። ግን ይሄ ግን ሀቅ ነው። ማንም ሰው እኛ አንድ ነገር ይቅርታ ወንድምነት ትዝ ስላለኝ ማለት ነው። አንድ ነገር ምን መሰለህ እኮ አሁን እኛ የወንጌል አማኞች በጌታ ላይ ያለን ዲፔንደንሲ በጣም ቁርኝታችን በጣም ወሳኝ ነው። እኛ አሁን ምን መሰለህ እኮ የዮሐንስ መልእክትን አንደኛ ዮሐንስ ምዕራፍ 5 ቁጥር 12 እኮ እኛ በደንብ አላምጠን ነው የዋጥ ነው። እንደ ቆንጆ መድኃኒት በቃ ውስጣችን ያስገባ ነው ቃል ነው ማለት ልጁ ያለው ህይወት አለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ከእግዚአብሔር ተወልደዋል። ገብተዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ቁጥር 16 እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን ስለወደደ ልጁ ያለው ህይወት አለው፣ የሌለው ግን አሁን ተፈርዶበታል። እንደዚህ አይነት ነገሮች እኛ በጣም ገብተውን ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ አሁን እንዳልክ የጠየቀበት ጥያቄ እንዳልክ አሁን እኔ ብሞት አሁን ይኸው በጌታ ፊት ነው ማወራ። እኔ አሁን ብሞት እርግጠኛ ነኝ ከጌታ ጋር እንደምሆን። አየህ አሁን ይሄ እርግጠኝነት አሁን እንዳልክ ሲጠይቅ የሚጠይቅበት መንፈስ ይሄ መንፈስ ነው። እኔ ይገባኛል። አሁን አየህ እሱ የሚጠይቅበት መንፈስ ሰው በጌታ የእውነት በጌታ ላይ ዲፔንድ አድርጎ ከሆነ እርግጠኛ ነው ብለን ነው እኛ ምናምነው። አየህ አሁን እነሱ ደግሞ ይህንን አይረዱም። ለምን? እነሱ መምህራኖቻቸውም እንትኖ ሲናገሩ ምንድን ነው ኢቭን በሩ ላይ ደርሰህ ራሱ ጌታ ነው የሚያውቀው ድኛለሁ አትበል ተብሎ ነው አየህ የሚማሩት ማለት ነው። አየህ በክርስቶስ ኢየሱስ አንተ ማነህ? አንተ ክርስቶስ ብቻ ይበቃኛል እየተባለ ነው። አየህ አእምሮ ኦልሬዲ ወጥቷል፣ ከዚህ ውስጥ ወጥቷል። ይሄንን መንፈስ አይረዳውም ሰው እና አሁን እኛ በክርስቶስ ነው ሰው
ምክንያቱም ሰው በክርስቶስ ከሆነ ስንጠይቅ ፌንሲ ይሆንባቸዋል። አየህ ለምን ከተባለ በክርስቶስ ራሱ መሆኑ ሰውየው ይድናል የሚል እምነት የላቸውም። ሌላ ረዳት አየህ እዛ ሄዶ እግዚአብሔር በጣም ጨካኝ ስለሆነ እግዚአብሔር ፈርዶበት መላእክቶች እነ ማርያም እነ ምናምን ተረባርበው ሊያድኑኝ ይችላሉ ብሎ ነው እንጂ የሚያምነው እንጂ በክርስቶስ ኢየሱስ ሪሊ አምኜ የዘላለም ሕይወት አግኝቻለሁ ብሎ እርግጠኛ የሆነ የለም። ስለዚህ እኛ ከእርግጠኝነት ተነስተን ስንናገር በዛ ሳይድ ያለው ደግሞ እዚህ እነሱ መናገር ስለማይችሉ እኛ ኦፌንሲቭ ንግግር የምንናገር ይመስላቸዋል። እቺ ልጨምር ብዬ ነው። የእኛን ባህል ያልተረዱትን ለመናገር ማለት ነው። ኦርቶዶክሳውያን እኛ በቃ በጌታ ላይ እናንተ ጌታን እንወዳለን ብላችሁ እንደምትሉ እናውቃለን። ደግሞ ሁልጊዜም የተቻላችሁ እንደምታረጉም እናውቃለን። ግን በእኛና በእናንተ መካከል ያለው ልዩነት ምንድን ነው? ቁርኝታችን እኛ በቃ ምንም የለንም። እዛኛ እንትን አድርገናል፣ ከርከመን ነው የምንከተለው እኛ። ይሄ ቀረን የምንለው ነገር የለንም። አሁን ይሄ ልጅ የዚህ ልጅ ስብከት ስሙ አሁን በቃ እኛ አባት እንዲህ አሉ። ሌላ ሁለተኛ ሶስተኛ የለም። በቃ ስጋውን ቆርሶ ደሙን አፍሶ ወደ መቃብር ወርዶ ከዛ ተነስቶ ያዳነ ክርስቶስ ብቻ ነው። ስሙት ይሄንን ግን